እንደዚህ ብላለች ያለው ልጅ እሱ ላይ ደውልና ትክክለኛው መረጃ እንውሰድ። በቀጥታ መስመር ደውሎ ያረዳል ማለት ነው። አሁን ደግሞ ይኸውና ቲክቶክ ላይ በጣም በጣዳፊ ሁኔታ ላይ መስመር ላይ ነው ያለች የሻወረቢ ልጅ 02 ቀበሌ ትውልዷ ምንድነው ድምፁ? ኧረ ደግሞ ሌላ ነው እንዴ ሰው። እሺ ይሄ እንትን ሌላ አልቻለም። ሌላ ናት ደግሞ ምን እናርግ ታዲያ? ሌላ ቁጥር እሷ ጋር ስንት ሰው ነበር ይሄድ? እሷ ጋር ይሄዱ ይሄንን ተውትና እሷ ጋር ይሄዱ ሌሎችን ፈልጉ። ይሄንን በቃ አስወጣው። ቆይ ይሄንኛው ሲንስማ የገጠር ለምን አታመጣውም? አትችልም ማምጣት? የሃናን ወንድም ማን? እስኪ አንድ ቁጥር ጻፍና ግባና የምትለው ነገር ካለ ወይም ደግሞ ለዚህ መረጃ የምትሰጠው ነገር ካለ ግባ። ወንድሟ ነኝ የምትል ማን? ማን ነው የጅዳው ደላላ? እኛ ሌላ ጉዳይ ላይ ነን እኮ። ሁሉም አንድ ቁጥር ይጽፋል። ወንድሟ የብራዘሯ የገጠር ልጅ ምናምን በጣም ተስፈራርተዋል። ገብተዋል። ባሏን ራሱ ከኔ ቁጥጥር ውጭ ሆና ነው የሄደችው ብለት ተናገርና ጸጥ በል ተብሎ ታፍኗል። ገብተዋል አይደል? ምንም እንትን የሚሉት የለም። በቃ የሆነ እርምጃ ተወስዶ በቃ የጅዳው ሲያዝ ይሄ ይመቻል የሚባል ሲያዝ ነው ልጅቷን የሚያስለቅቃት። የገጠር ልጅ ማውራት ትችላለህ? መቻል የሚባለው ልጅ ማምጣት ትችላለህ ወይ? ቁጥሩን መስጠት ትችላለህ? አለን እኮ ቁጥሩ አለ። ደወልኩለት ነው። ኦኬ ቁጥሩ አለ። አነሳ አልመልስም አለኝ። ስልኩን ዘግቷል። ቅድም ምን አለ አንዱ ገብቶ ሚኪና ሞኬ ያልሰማችሁም? እነኛ ተክላ የሚባለው ደላላ በጣም ከየመኖች ከሁቲዎች ጋር ሁሉ ግንኙነት እንዳለው አቅም እንዳላቸውና እነ ተክላ የሚባለው ደላላ ለዛኛው ደላላ አሳልፎ ሲሰጥ በመሃል ልጅቷ በነተክላይ ብር ስለነበረባቸው በዛ ምክንያት ነው ታግታ ያለችው እና ዋሻ ውስጥ አስገብተዋቸው ነው የሚኖሩት። እሳያ ጋር ቪዲዮ ሁሉ ልከውለታል። ቪዲዮ ዋሻ ውስጥ አስወልደዋቸው እንደሚኖሩ ሌሎች ሴቶች እና ውስብስብ ያለ ነገር ነው። ፋሚሊ ነክም ነገር አለው። ለዛ ነው ይሄኛው መናገር ያልፈለገ የሚመስለኝ የገጠር ልጅ። እነሱም ቢደብቃቸው እውነት ተደብቆ ስለማይቀር ዙሮ ከበቀል ማንም ለልጅቷ እንትን የሚል ነገር የለም። ገብቷል አይደል? እሱ ነው የምምልህ። ራሳ ላይ ቤተሰቦቹ አሉ። የጅዳው እርምጃ ከመውሰዳችን በፊት ልጅቷን ልቀቁ ነው እያልን ያለ ነው እኛ። እኮ ነው የሚታየ ነገር ይኸውልህ፣ የገጠር ልጅ ቪዲዮ በመስራቱ ያላየውን ነገር ሞተች ብሎ በመስራቱ ይቅርታ ጠይቆ የሚታለፈው ስራውን የሰሩት ሰዎች ወደፊት ካመጣ ብቻ ነው። ቀላል ነገር ነው። ቀላልም አይደለም ብራዘር፣ ቀላል ነው ይላል እንዴ? በእናትህ የሰው ህይወት ማለት ተክላይን ሁላችንም እናውቀዋለን። የኛም ልጆች አሉ፣ እዛ አንቀራረብም፣ ጓደኞችም አሉ። ስለዚህ ልጅቷ በህይወት ካለች እናንተ ካለች ልጅቷን በነገው ዕለት ማግኘት እንችላለን። ከሁቲ ጋር ግንኙነት አለው፣ ከየመኖች ጋር ግንኙነት አለው። እሱን ተው፣ አቅም አለው፣ ፓወር አለው። በሰው ሩህ አቅምና ሩህ አይሰራም። ገባ? እስከ ህይወት ድረስ መስዋዕትነት መክፈል ይቻላል። ስለዚህ ስለ አቅሙና ስለምኑ ተውና ትክክለኛ ልጅቱ ካለች ሞታ ከሆነ ደግሞ ተቀብራለች ካሉ ቪዲዮውንና እንዴት እንደሞተች ሰውዬ አስራይ ታይታለች እየተባልክ እኮ ነው። ዛሬ አስራይ ለሽንት ወጣ ታይታለች ተብሏል እኮ። እግዚአብሔር ይስጥ። እንደዚህ አይነት አቅም ካላችሁ ሄዳችሁ ለምን ቼክ አታረጉም? የነተክላይን ቤት አቅም ካላችሁ እናንተ እዛ ድንበር ላይ ያላችሁ ማለት ነው። በቃ እኮ ነው። ገባህ አይደለ? አቅምማ ኖሯቸው ነው የዚህን ያህል ልጅቷን ያሰቃዩት።
ጉዳዩን አቅም ምናምን አይደለም። ይኸውልህ አሁን ዛሬ ነው አይደል ጉዳይ የተጀመረው? ያ አጀንዳ የመጣው ዛሬ ነው አይደል? ስለዚህ ምንድን ነበር መሰላችሁ ቀን ላይ የተስማማ ነው። አሁን እዚህ ጋር እዛ ድንበር ላይ ያለው ደላላ ሆነው ይሄ አንድ ጊዜ ቀን ላይ የተስማማ ነው። በምን መሰላችሁ የተለያየ ቀን ላይ ጓደኞች ማለት ነው። ስልክ ልስጥህ ተቀበል። ደውለህ ደግሞ ከነሱ አብረን መጡ። አብረን ከኛ ነው እነሱ ጋር አውርተህ ነው እንደ የመጣው። አሁን እየደወልኩ ነው አላነሳም ብለዋል። ምን ማለት ነው? ቁጥራቸውን ልስጥህ ነው እኮ ያልኩት ብራዘር። ቀበለው ቁጥሩን ተቀበለው። እኔ ሌላ ቁጥር ሰጥተውኛል። ምክንያቱም ያንተ ሐሳብ ሌላ አይናገሩ። ሌላ ያ ልጅ የተባለው ላይ ቁጥሩን ሰጥተውኛል። ተኝቶ ሊሆን ይችላል። ምክንያቱም አንተ ተጠርጣሪ እኮ ነህ። ካሁን ተጠርጣሪ ነህ። ወንጀለኞችን ደብቀሃል። አንተ ወንጀል ባሰራ ወንጀል ያንን የጅዳውን እኮ በግድ ነው ታያምልከው። ሰይፈ ነው ልጅቱ 02 መጨረሻው አይደለ ስልክ የተሰጠው አይደለም እኮ እኔ ካክስትየዋ ልጅ ጋር ማለት ነው። 35 መጨረሻው 35 ቁጥሩ የተሰጠሁት ሌላ ነው። አትንገረው አቡፋ ነው። አትንገረው ቁጥሩ አይ እንደዚህ ስታወራ ሰምቻለሁ ያለው ልጅ ለቤተሰብ ማለት ነው። እሱ ላይ ነው እኮ እንደዚህ ስታወራ ሰምቻለሁ ሲል ትክክለኛ ሰምተሃል ስለው አዎ ሰምቻለሁ ሲል አክስትየዋ ልጅ ጋር ቀጥታ ደውዬ አገናኝቻቸዋለሁ ከልጁ ጋር ማለት ነው። ሰምቻለሁ ያለ ልጅ አለ። አዎ እንደዚህ ያለው ልጅ እኮ የሱን እኮ ነው ቁጥር እስቲ ቁጥሩን አንጣውሽ። የሱን ቁጥሩን አንጣውሽ። ሳያ ቁጥር ዝም ብለህ ተቀበልና ሞክር። መረጃውን መጣው ነው 05 0917 25 17 እሺ 1305 ጎበዝ። አትደውሉ እያያችሁኝ አይደል? እንደዚህ ምን መፍትሄ አለኝ እኔ የምትደውሉት? 17 13 13 05 03 05 03 02 ይሄ አይደለም የሰጠው ቁጥር ነው። ለሞክረው كيف يعني مش كويس عندي እምቢ አለ 05 ብያለሁ። ቆይ እንደገና ስትይዝ ደውሎ አምታቱብኝ 17 ቆይ አንድ ጊዜ ሳፋሪኮም ነው ስልኩ። 19 ላላ 25 17 ነው። ኦኬ 25 17 ቀጥል። ጥሩ 13050302 13050302 ማን ነው ስሙ? ሰይፈ ነው። ዘመዴ እንዳይሆን ብቻ ይሄ ነገር ካርታ ብሎ ነው የተሰጠው ቁጥር አሁን ተቀይሮ ገብቷል አይደል? አቡፋን ነው። ይሄ ቀላል የሆነ ሲስተም ነው። ወይ እንግዲህ ካድም ተባለ አልተባለ መጀመሪያ መች ሊያነሱ ፈቃደኛ ሆኑ። ያው ሊቭ ላይ ሰላም የሚተዋወቁ ታውቃለህ፣ ይጽፋሉ ደላሎቹ ስራ አይፈቱም። አንድ ትንፍሽ እንዳትሉ ይላሉ። ስለዚህ የጅዳውና ገጠሪ ተይዘው ቤተሰቦቻቸው እውነቱ እንዲናገሩ ማድረግ ነው። የገጠሩ ልጅ የገጠር ልጅ ይችላል። ይችላል የት ነው አለው? ይችላልና የገጠር ልጅ ደውለህ አስገባው። ይችላል። ለምን ስልክ አይመልስም? ይችላል ነው እኮ እኛ የምንፈልገው። ለምንድነው ስራው የማይገባው? 14000 ሰው እየጠበቀው ይችላል። ለምንድነው ማስለቀቅ ይችላል አይችልም? ማስለቀቅ ይችላል አይችልም? አንድ ቃል ብቻ ነው የምንፈልገው። በሰው ህይወት እንዴት ይቀለዳል? እነዚህ የኢትዮጵያኖቹ በቃ ሊያነሱ አልቻሉም። ወይ ደግሞ ሌሎቻችሁ የጅዳው ደላላ ጋር ቤተሰቦቹ ጋር ደውሉ። ሌላ ነገር ከመሆናቸው በፊት ደውሉላቸው።
በስ የገጠር ልጅ እስኪ አንዴ ሚወት ክፈት ይችላል። ምን ነው ላንተ የገጠር ልጅ ለኔ ማለት ነው ከይችላል ጋር ያገናኘ ማለት ነው። አንተ ይቅርብ ቤተሰብ ወደ ኢትዮጵያ ጋር ለማምጣት ስትሄድ መሄድ አስቤ ነበርና የምታውቁት ደላላ ጥሩ ደላላ ካለ ብለህ ትጠይቃለህና ከይችላል ጋር ያገናኘ አንተ ይቅርብ ቤተሰብ ማለት ወይም ጓደኛ ለሰያን አውርተውታል እኮ ሰያን እነዛ የቅርብ ጓደኛ ከይችላል ጋር ያገናኙት ዝሮ ይችላል ጓደኛ ስለሆነ እስቲል አሁን ራሱ እየተደዋወለ ነው። ይሄ የገጠር ልጅ የሚባለው ችግር የለም። እና ምንድነው አሁን ለምሳሌ የገጠር ልጅ ሲሄድ ማለት ነው ከይችላል ጋር የሚያገናኙ ወንድሜ የጅዳው እኮ ሰማን ይችላል የሚባለው ሰው ነው። ይችላል የሚባለው ልጅ የሚያውቁት ካንተ ቤተሰቦች መኖሪያ ቤቱንም አካባቢውንም ኢትዮጵያ እስካለበት አካባቢ የሚያውቁት ያንተ ቤተሰቦች አሉ አይደለም? ከሱ ጋር ያገናኙ። እኔ እሱን አላውቅም። ይወቁት አይወቁት አንተ ከይችላል ጋር ያገናኙ እሱ አይደለም እንዴ? እኮ እሱን የማውቀው ነገር የለም። ማን አሁን እሱን ይወቁት አይወቁት አሁን እኔ የማውቀው ነገር የለም። ገባህ? ሳያውቁት እንዴት አገናኙ? እሱን ሳያውቁት እሱ የተሻለ ሰው ነው። የማውቀው ነገር ቢኖር አሁን ምንም የምደብቀው ነገር የለም። አይደለም ቆይ ስማኝ፣ እሱን ሳያውቁት እሱ የተሻለ ሰው ነው በሱ ብኬድ ይሻላል ብለው ሳያ አቤት፣ ሳያ አቤት፣ እሺ ታዳምጡኝ። እኔ ሳያ ይኸው አሁን ተክላይን የሚያቀርበው ሰው አለ እዚህ ጋር ላውዲ አድርጎ ያሰማል። ተክላይን የሚያቀርበው ሰው አለ። እሺ ጥሩ አቅርቡት። ተክላይን የሚያቀርበው ሰው አለና አንድ ጊዜ ፍሪ ዳለቻ የሚለውን ታስገባዋለህ። ተክላይን ላውዲ አድርጎ ደውሎ የሚያቀርበው አለ። ገባህ? እዚህ ጋር አሁን እያወራን ነበር። እሺ ይላክ፣ አንድ ቁጥር ይላክ። ሌሎቻችሁ የሚወት አድርጉ። ጥሩ ነው። ቀጥል። ይላክ፣ ላክ በለው። ማየው ማን መሰለህ? እዚህ ጋር ቆይ እስኪ አንድ ቁጥር ጣፍ ፍሪ ዳለቻ ጀማሉ አንድ ቁጥር ጣፍ ማዝጋ አንድ ቁጥር ጻፍ። እሺ አንድ ሰው ወረዱ። ቦታ ታለውካ የት አለ ሚወት አርግልህ። እታችን ሆነልህ ሰያ አንዴ አስከብር የለው ማንተ ተቀመጥ። ያ ይበቃ፣ አሁን ይበቃ። የት ነህ? ፍሪዳ ዳለቻ የምትባለው ፍሪ ዳለቻ ነው የሚለው ያየው። ፍሪ ዳለቻ ላክ በለው። ኧረ ራሳችንን ሚወት አርግ ነፍጠኛው ሚወት አርግ። እናንተም በል ፍሪ ዳለቻ የት ነህ? ፍሪ ዳለቻ የተለየ ቁጥር አልጻፈም። በቃ የለም ሳይ ብዙ ሰዎች ማለት ነው። እኛ ግን እኮ ይኸውልህ እኛ እኮ ከዛ ሰው የሚያገባን ነገር የለም። እኛ እኮ ይመችን ነው የምንፈልገው። ይመች የሚባለው ለዚህ ለገጠር ልጅ አጎቱ ነው እየተባለ ነው። ለዛ ነው ስሙን እንኳን አንድ ጊዜ ይመች ነው የጫነኝ ወደ መንገድ ብሎ እንኳን አንድ ጊዜ ስሙን አልተናገረም። አስበዋል? እስካሁን ደላላ ነው የሚለው ስሙን እንኳን መጥራት አልፈለገም። ይመች ብሎ ስሙን መጥራት አልፈለገም። የት ነው እስቲ? ቆይ ፍሪ ዳለቻ እስቲ የት ነው? ቆይ አንድ ጊዜ ገብቻለሁ። ሰያው ገብቷል እኮ ገብቻለሁ። ኦኬ ገብቷል። እሺ አሎ፣ ጥሩ። አቤት። አማን ነው። አላየሁትም እኮ። ሰላም ነው ወይ? ሰላም ነው አልሐምዱሊላህ። ተክላይ ጋር ናት አሉ እንደ ልጅቷ። አዎ ተክላይ ጋር ናት ልጅቷ። የደወልኩለት ነው። አሎ ሄሎ፣ ያ ይችላል የሚባለው ሰውዬ ይምጣ። እኛ ከሱ ራስ አንወርድም።
አሁን ለማረጋገጥ ነው እንጂ ከዚህ ላይ አንወርድም። እኛ ተክላይን የምንፈልገው በይችላል። አሎ ተክላይ ወይስ ያው አንዴ እየጠራ የዘጋ ነው? ችግር የለውም፣ እንጠብቀዋለን። ተክላይ እኮ እናንተ ሀገር ሰው ብዙ ሰው አለ፣ የወረባቦ ሰው። እኔ ወረባቦ አይደለሁም። ኧረ ግን አላወነ ደግማችሁ ልታሳግት ነው እንዴ? ታዲያ ወረባቦ ሰው አለ የምትለኝ ለምን? የእናቴ ልጅ አይሆንም። ምን አገባኝ? ሳይሆን ቁጥራቸውን ምልክላለሁ ብቻ ባን ነው ስለ ተክላይ እነሱን መጣየት እኔ የሚያገባኝ የለም አልኩ እኮ። ስለ ወረባቦ ሰው የሚሆን ለምን የእናቴ ልጅ አይሆንም? አገባኝ። አሁን ጉዳዩን እሱን ደውል እናገናኝ። ምን አለ መሰለህ፣ አሁን ተክላይ ላይ ደውልለትና እውነታውን ነገር ነው ገባህ? አሁን ይሄን ነገር የሚባለውን ነገር ሁሉ እውነታውን ነገር አሁን እሱ ሲጠይቀው ይናገራል እዚህ ጋር። ለዛ ነው እኔ እሱን ያመጣሁት። አቡ ተክላይ እኮ ቢመጣ ቀን እኮ ነግሯል፣ ሁሉን ነገር ነግሯል፣ ሸምጥቷል። እኛም እንይዘው ይመች የሚለው ነው። ተክላይ ብቻ ናቸው ማውራት ያለባችሁ። አዎ ተክላይ ቢመጣ ሊያምንልህ ነው እንዴ? ብሩ ተበልቶ ልጅ በነገራችን ላይ እኔ ለይመት አሁን ጠበቃ እየቆምኩ ነው። ቤት አማራ ወንድሜ ዋና እውነታውን ማግኘት ነው አይደል የምንፈልገው? ትክክለኛውን ነገር ማግኘት ነው የምንፈልገው። ስለዚህ ያማ የለም ሙታለች ብሏል እኮ ሙታለች ብሏል እኮ ያ ሰውዬው ተክላይ በህይወት ያለኝ ልጅ እኮ ጠዋት ላይ እኮ ሙታለች ብሏል። እንዴት ነው አሁን መጥቶ የሚያምነው? አምንም መጥቶ እንኳን እሱ ሙታለች ያቆቱ ልጅ እየሸፈነ አይደል እንዴ? ትቀልዳለህ? አያው አቤት ተክላይ ነው እንደዚህ ያለ ጠዋት። አዎ ጠዋት የጅዳው ደላላ ጋር ተገናኝተው ሙታለች ሲል ነበር። እና ለመሞቷ ስንት ነው ቁጥሩ መጨረሻው? መጨረሻው የማን ያንኛው ነው አገናኘን። እኔ እሱን ቁጥር አላውቀውም። የጅዳው ደላላ ነው አገናኘን። እስቲ እንደ የሱ ተክላይም ላይሆን ይችላል። እኔ ምን ያርግልኛል? እኔ አልፈልግም። ተክላይ ላይሆን ይችላል። እኛ አንፈልግም እኮ ተክላይን የምንፈልገው ደላላውን ነው። ይችላልን ነው የምንፈልገው። አያቸው ሰይ አሁንም ሌላ ነገር ተክላይ ሊሸመጥጡ ሊሸፍኑ ሲሞክሩ ቪዲዮ አሳያቸዋለሁ ያለው እኮ ተክላይ እኮ ነው። ማን ጠይቆት? ይመች በኢሞ ደውሎ በኢሞ አስተሳሰብ ነው ለአቡፋን ነው የደወሉለት። ያም ሆነ ይህ ልጅቷን በህይወት እስካልመለሰ ድረስ ቤተሰቦቹ ጋር ነው ችግር የሚደርሰው። ይሄ ይመች የሚባለው ቆይ ያ የእነሱም ሁለት ቤተሰብ ታግቶ ማየት አለባቸው። ጭንቀቱን ማየት አለበት። ይመች የሚባለው አሁን ሌላ ይኸውልህ፣ ቆይ ሄሎ፣ ማንኛው ነው እነ ተክላይ ጋር የሚሰራው? የሸዋው ልጅ ስሙ ጠፋኝ። በአላህ ስሙ የታ እዛው ኋላ ሀገር ነው። ይችላል ነው የጅዳው ይችላል ነው። ሌላም አለ ሌላ ሳይሆን ሌላ ነው። ተክላይ ጋር ለራሱን የቻለ ሌላ አለ። የሸዋሌ ነው እንትና ያውቀዋል፣ የገጠሩ ያውቀዋል ነው አልከኝ። ያንን የሚያውቁ ከሆነ ያንን ያናገሩ መጀመሪያ እስኪ ያነ ከሆነ ላከኝ የሚለው ያን አይደለም። ችግር የለውም። እሺ ማነው ስሙ? ስሙን ጠይቀህ አንጣለን። በቃ ስሙን ጠይቅና ይዘህልኝ ነው። ተክላይ ጋር የሚሰራው የሸዋል ኤግዛምፕል አለ። ሌላም አለ ማለት ብዙ ወንጀለኞች ናቸው እዛ ያሉት።
አቡ ይኸውልህ የሸዋው ልጅ የሚልህ ይመችን ነው የሸዋ ልጅ ነው ይመች የሚባለው ደላላ ማለት ነው። ቀን ስታወራቸው ከሃና ውጪ ከሃና በኋላ ሌላ ሰው አላመጣሁልህም ብሎታል በይሙ። ያ ማለት ደላላው ይመች ነው። በቃ ችግር የለውም ችግር የለውም ከሆነ እደውልልህ። መደረግ ያለበት ይመች ነው መያዝ ያለበት። ስለዚህ ይመች የሚኖርበትን ቤትና አካባቢውን የሚንቀሳቀስበትን ቦታ ያለበትን ቤት ምናምን ሁሉ ነገር የምታውቁ ለልጇ ብላችሁ ለቤተሰብ ብላችሁ ይመች ነው ያውቁታል እኮ ሙሉ ቤቱንም ያውቁታል። ይመች ነው እኛ እየጠቆመ ሰው ከሌ ነው ብለን እኛ ስም አንናገርም። ያለበትን ቤት የሚኖርበትን ቤት ብዙ ጊዜ የሚያዘወተርበትን ቦታ ከሱ ጋር አብረው ብዙ ጊዜ የሚሄዱ ሰዎች ሰዋኮች ምናምን ካሉ ትንሽ መረጃ ብኮና አራቤቱና ያውቁታል። እኛ እሱን መጉዳት አይደለም ልጅቱን ማስለቀቅ ነው ብያቸዋለሁ። የሚያውቁት ያገሮች ልጆች አሉ እዛው ቤቱን ወዲያው ሊቀይር ይችላል። እዛም እንደ አሁን እያንዳንዱ መረጃውን ሲከታተል ቤቱንም ሊቀይር ስለሚችል እሱን የምታገኙ ሰዎች በሙሉ ወዲያውኑ ጥቆማ ሳየ ይመች የሚባለው አብሮ የገጠር ልጅ መጥቶ ከኢትዮጵያ ያረፈበት አጎቱ ነው። አብረው እንደሚኖሩ አሁን የስልክ ተደውሎ ነበር። ደውል እኮ በነገራችን ላይ እኮ እየተከታተሉ ነው። አንተ ላታክ ትችላለህ እንጂ እያንዳንዱ ደላላ ድንበር ላይ ያሉ ሳይቀሩ ሸር ተደርጎላቸው ከዚህ ከ13400 ህዝብ መሃል አሉበት እየሰሙ ነው። እያንዳንዷን ነገር የምታረጋትን ነገር እንቅስቃሴ ውስጥ ነው ያለው። ስለዚህ የመጀመሪያ ስራ ማድረግ ያለባችሁ ዝም ብላችሁ ጉንጭ ከማልፋት እዚህ ጅዳ ያለውን ደላላ ካስያዛችሁት ብራንች እንዳላቸው ታውቃለህ። ግን ከዚህ ጀምሮ እኮ እስከ ኢትዮጵያ እኮ እንትን አላቸው እኮ ግንኙነት አላቸው። ከላኪ እስከ ተቀባይ እያንዳንዱ ደላላ ግንኙነት አለው። ስለዚህ እዚህ ጅዳ ያለውን ሰው ሞልቷል ቤት አስገባለሁ። አንተ ደንቆሮ ደረስ ቆሮሮ ከተያዘ ጅዳ ያለው ደላላ እያንዳንዷ ሰው ተመንጥራ ትወጣለች። ገርታል እንዴ? የመጀመሪያ ስራ መሆን ያለበት ምንድነው? ጊዜ ከማጥፋት እዚህ ጅዳ ያለውን ደላላ አፈላልጎ ማግኘት ነው። ለህግ ማቅረብ ነው። እሱን ካቀረባችሁት እውነቱን ነበር ላይ ያለው ሰው አይደለም ቆይ ያለ ቦታ አለ። ቆይ ሚኩ እንዳትወጣ አንተ ኢትዮጵያ ያሉትም ሳይቀሩ በህግ ቁጥጥር ስር ስለሚውሉ የጅዳውን ሰው አፈላልጋችሁ እሱን ለማቅረብ ሞክሩ ነው። እዚህ አሁን አጀንዳ ማስፋቱ ምን ማለቱ ትርጉም ወዴን ትልክልኛለሽ? እሺ እኔ ዋናው እዚህ ያለ ማላካትልቼ ብርህ ነው ኒውታርግሻች እንግዲህ ቀጥልሽ ይኸውልህ ምን አሉ መሰለህ ቀን ላይ ተክለይና የጅዳው ተገናኙና እኔንም ደበለቁኝና ልጅቱ ሙታለች አልሞተችም እየተባለ እንደምትሰማውና ልጅቱን ልቀቅ ሲለው ሙታለች ለመሞቷ መረጃ ሞተችበት ቦታ ላይ ሄድና 3 ቀን እንሰጣችኋለን ድንበርም ስለሆነ ቀርጻችሁ አስክሬኗን ቦታውን ቀርጻችሁ ላኩልን ብለን ተለያየን። ከዛ ወዲህ ዛሬም ታይታለች። ሁለተኛ ደግሞ እኔ በአካል አይቻታለሁ የምትል ሴትዮ ተገኘች። እኔ ከዚህ ዋሻ ፈጣሪ ካወጣኝ ወጣው ካልወጣሁኝ ልጄን ለኢትዮጵያ ሕዝብና ለቤቶች አደራ ብያለሁ ብላ እዛ ዋሻው ውስጥ ናት ተባለ። ቅድምም ልቀቃት ልቀቅ ሲጨቃጨቁ እሷም ለሽንቷ ወጣ ስታለቅስ አይተናታል አሉ። ምን ተዝ በላይ ምንድን መረጃ ይምጣ? ተዝ በላይ ምን ይምጣ? ስለዚህ ልጅቱ አለ በህይወት መልቀቅ አለባቸው። የሚያስለቅቃት ደግሞ ወደደም ጠላም ይሄው ይቻል የሚለው ከጅዳ የላካት ነው። ምንም ጥርጥር የለው። ይመች ነው አሉ። ስሙ ይመች ነው የሚመስል ይመች ነው ምናምን ስሙ አሊ ነው። ስሙ በኢቃማ ስሙ አሊ ነው። በኢቃማ ስሙ አሊ ነው። አቡ የሚገርምህ የገጠር ልጅ ደግሞ አጎቱ ስለሆነ ከኢትዮጵያ ኢቃማ አስተካክሎ ሲመጣ የተቀበለው እሱ ነው።
ቤቱንም መኖሪያውንም ሁሉም ነገር ያውቃል። የገጠር ልጅ ማለት ነው። አብረው ነበሩ ከኢትዮጵያ እንደመጣ በማያውቀው ሲጀምር በማያውቀው ደላላ የገጠር ልጅ እንደ ብሎ ሄዳ ስታስቡት እሱ ቤተሰብ ነው ምናምን እኮ የሚያምታታው ዝም ብሎ እኮ ነው። በማያውቀው ሰው ዝም ብሎ ተነስቶ አይሄድም። ምናልባት ከኢትዮጵያ ህፃናቶች ከቤት ጠርተው ሊመጡ ይችላሉ እንጂ ይሄ ልጅ ብዙ ነገር የሚያውቅ ነው። በማያውቀው ደላላ ዝም ብሎ ተነስቶ አይሄድም። አንድም ቤተሰቡ ነው፣ አንድም ጓደኛው ብዙ ነገር ያዋሻል ልጅ እኮ ይኸውልህ፣ ኢቭን አጎቱ ነው እየተባለ ስንት ብር ነው የከፈልከው ሲባል ሁሉ እኮ አላውቅም ይላል። እንዴት ነው አንተ ይሄን ያህል ብር ከፍለንልሃል አይልም ቤተሰብ ይላል። ይሄን እንኳን መናገር አይፈልግም። የገጠር ልጅ ምንድነው አንደኛ እሱን በኤምባሲ ማስያዝ ነው። የገጠር ልጅ በኤምባሲ ሲያዝ ግዴታ ልጁን ያመጣል። ማን እንዳገናኘው መስተመኖሪያ እያንዳንዱን ነገር ያመጣል። በኤምባሲ የገጠር ልጅ መያዝ አለበት። እሱ ከተያዘ ሁሉ ነገር ይወጣል። ሁሉን ነገር የሚያውቀው የገጠር ልጅ ነው። ብዙ ነገር የደበቀው የዋሸዋል። አንደኛ በህይወት አንደኛ ቤተሰብ ማን የላከ ማን ከሱ ጋር ያገናኘ ማን ሲባል ቤተሰብ ነው የሚለው። ቤተሰብ ማን እንደሆነ አይናገርም። ቤተሰብ ደግሞ ዝም ብሎ እከሌ የሚባል ደላላ አለ ሂድ አይለውም። ይሄ ልጅ ብዙ ነገር የሚያውቅ ነው። ሚዲያ ላይ ብዙ ነገር ያውቃል። ፌመስ ነው። ስለዚህ ዝም ብሎ አይሄድም። እኔ ወደ ኢትዮጵያ ብሄድ የራሴን ወዳጅን ጓደኛዬን አናግሬ ነው የሚሄደው። ስለዚህ ማድረግ ያለብን ነገር ምንድነው? ጅዳ የቆንስላ ኮሚቴዎች አሉ፣ የኤምባሲ ኮሚቴዎች አሉ። ከነሱ ጋር ተነጋግረና ኮሚቴዎቹ እሱን ይዘው ግዴታ ልጁን እንዳቀርብ ነው። እዚህ ብቻ ሳይሆን ልጁ ይመችን ባያገኘውም ኢትዮጵያ ቤተሰቦቹ አሉ። ኢትዮጵያ ቤተሰቦቹ በአገር ሽማግሌና በህግ ይያዛሉ። የዛኔ ግዴታ ልጅቱን በህይወት መኖሯን አለመኖሯን ይናገራል ያመጣልም። ስለዚህ ግዴታ የመጀመሪያ መያዝ ያለበት ማን ነው? የገጠር ልጅ ነው። ይመችን ማምጣት ስላለበት መያዝ ያለበት በምንድነው? በሹርጣ በምናምን አይደለም። በሹርጣ ከተያዘ ግዴታ ነገሮች ይጎተታሉ። የሚከታተልላት ሰው ያስፈልጋል። ሲጅን ነው የሚገባው። ሲጅን ደግሞ የሚከታተልላት ሰው ስለሚያስፈልግ መያዝ ያለበት የጅዳ ኮሚኒቲ ኦፊሰሮች አሉ፣ የኤምባሲ ኮሚኒቲዎች አሉ። በነዛ ኮሚኒቲ የገጠር ልጅ ይያዛል። ልጁን እስካላቀረበ ድረስ አይያዝ፣ መለቀቅ የለበትም። ልጁን ሲያቀርብ ሙሉ መረጃውን ሲያቀርብ የጅዳ ኮሚኒቲ ኦፊሰሮች ይለቁታል። ስለዚህ ጅዳ ያላችሁ ሰዎች ወይም እዚህ ኮሚኒቲ ኦፊሰር የምትከታተሉ ሰዎች ለህዝባችሁ የምትሰሩ ከሆነ የገጠር ልጅ ቀጥታ ወደ እናንተ ኤምባሲ አምጥታችሁ ያለውን ነገር አጣሩ። ኤምባሲ ስራቸው ይሄን ስለሆነ ይሄን ልጅ አንደኛ ህጋዊ ነው፣ መያዝ ይቻላል። መደበቅም አይችልም፣ የትም ቦታ ማምለጥ አይችልም። ህገወጥ የሆነ ሰው ስልኩንም ሸሪሃውን እያንዳንዱ ነገር አጥፍቶ ማምለጥ ይችላል። ይሄ ልጅ ግን ህጋዊ ነው። አሁን በደቂቃ ውስጥ መያዝ ይችላል። ስለዚህ አሁን ሳይድ ይመች የሚባለው ቁጥሩ የለውም እንደ የገጠር ልጅ ቁጥሩ አለው አይደለ? ቁጥሩ ካለው ቁጥሩ ብቻ በቂ እኮ ነው። እዚህ ይመች ቁጥር ካለ ቁጥሩ ብቻ በቂ ነው። ቁጥሩን ተናገረ አልተናገረ ኤምባሲዎቹ ናቸው። እሱን ቀጥታ እንትን እውነታውን የሚያስወጡት ኤምባሲዎቹ ሲይዙት ነው። እሱን እኮ ለማገኘትና ማን እንደሆነ እንዴት እንደሆነ ለማገኘት አሁን ይመች የሚባል ሰው እኔ ሰምቼ አላውቅም። ሌላ ስም ሊኖረው ይችላል። ገባ? ስለዚህ ደላላዎች ጋር የሚሰሩትን አሁን ሸዋሮ ቢሶች ይመች ላይሆን ይችላል። ስሙ የሚመች ላይሆን ይችላል። ስሙንም ሊቀይር ይችላል። ደላላ የደላላን ባህሪ የምታ ከሆነ ደላላ ብዙ ጊዜ ስማቸውን እውነት በትክክለኛ ስማቸው አይጠቀሙም። ታውቃለህ? እኮ ለዛ ነው እኮ የምለው ቁጥሩን አሁን የገጠር ልጅ አሁን ቁጥሩ ካወቀ ቁጥሩ ይሄ ነው በቃ እውነታ